ጋጀን ያሎባ ሀላ 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 አሪፍ ነው። ነገርኩት እኮ ወይ ፖሊስ አምጣልህ። አሪፍ ነው። አርቦቹ ገቡ። እንግዲህ ዛሬ ፍቼ ጨምባላላ በአዲስ አበባ ሲከበር ለሰባተኛ ጊዜ ነው። በየዓመቱ እየተሻለ ተሳታፊው እየሰፋ በዓሉ እየደመቀ ነው እየተከበረ ያለው። ዛሬ ደግሞ እንዳያችሁት በጣም ቆንጆ በደመቀ ሁኔታ በአባቶች ምርቃት ተጀምሮ እንግዶች ንግግር አድርገው እንደዚሁም እዚህ ያለው የሲዳማ ማህበረሰብ እና ሌሎች ተጋባዥ እንግዶች እንግዲህ ፍቼ ጨምባላላ የሲዳማ ብቻ በዓል አይደለም፣ በዩኔስኮ የተመዘገበ የዓለም በዓል ሆኗል። ሁሉም እንግዲህ እዚህ የተገኘ ታዳሚ ሁሉ በደስታ እያከበረው ነው ያለው። የደመቀ በዓል ነው ለማለት። ይሄ በዓል እንግዲህ እንደሚታወቀው የሲዳማ አባቶች አያንቶች እንግዲህ ከብዙ ሺህ ዓመታት በፊት ጀምረው የሲዳማን የጊዜ አቆጣጠር ሉናር የሚባለውን ይሄ በደንብ በሳይንስም በደንብ የተጠና ምርምር እየተደረገበት ያለ ግን የከዋክብትንና የጨረቃን እንቅስቃሴ በመከተል የአዲስ ዓመትን የሚበይኑበት የቀናት አቆጣጠር፣ የሰዓት አቆጣጠር፣ ወራት ከዛም እንደዚሁ ዓመት ዞሮ የሚመጣበትን ጊዜ እንግዲህ የሚወስኑበት ኢንዲጂነስ የሆነ እውቀት ነው። በዛም መሰረት አዲስ ዓመቱን በዚህ ቀን ብለው ሲወስኑ በዛ መሰረት እንግዲህ በገበያ ይለፈፋል የበዓሉ ቀን ማለት ነው። ከዛ ጊዜ ጀምሮ እንግዲህ ለበዓሉ ዝግጅት ተደርጎ ነው የሚከበረው። ከዓመት ዓመት የምትሻገርበት የሰላም የእርቅ ለምሳሌ አንዱ ትልቁ ትውፊት በዚህ ውስጥ ሰው ተጣልቶ ተኮራርፎ ወደሚቀጥለው ዓመት መሸጋገር አይችልም። ይሄ የተደነገገ ሕግ ነው። በዚህም መሰረት የተጣላ ተጣርቆ ሰላም ወርዶ በሁሉቃ በሚባል መሻገር ያለ ከአንዱ ዓመት ወደ ሌላው ዓመት መሻገርን የሚያሳይ ማለት ነው ኩነት። በዛ መሰረት ይከበራል። በዓሉ ለሰው ብቻ ሳይሆን ለእንስሳትም ተፈጥሮም የሚጠበቅበት ለእንስሳት የተሻለ መኖ የሚቀርብበት የማይታረዱበት ዛፍ የማይቆረጥበት በአጠቃላይ ሙሉ እይታ ያለው ባህል ነው በዓል ነው ማለት ነው። በአጠቃላይ ግን አዲስ ዓመት የሚከበርበት በዓል ነው ማለት ነው ፍቼ ጨምባላላ። እንግዲህ በዓሉን አስመልክቶ በቅድሚያ ማለት የምፈልገው የዓለም በዓል ሆኗል እንዳልኩት በዩኔስኮ ተመዝግቧል። የዛሬ 11 ዓመት እንግዲህ የሲዳማን ሕዝብ በአዲስ አበባ የሚገኝ የሲዳማን ኮሚኒቲ አጠቃላይ የኢትዮጵያን ሕዝብ እንዲሁም የዓለምን ሕዝብ እንኳን ለፍቼ ጨምባላላ በዓል በሰላም አደረሳችሁ ማለት እወዳለሁ። ይሄ በዓል እንግዲህ አዲስ ዓመት የሰላም የብልጽግና እንዲሆንልን እመኛለሁኝ። ከዛም ባሻገር እንግዲህ ይሄንን ባህል አባቶቻችን አያንቶች ይዘው የቆዩትን እውቀት በተሻለ ምርምር ተጨማሪ በጽሁፍ ወደሚቀጥለው ትውልድ መሸጋገር የሚችልበትን ስራ ተመራማሪዎች፣ ዩኒቨርሲቲዎች፣ የጥናት ተቋማት እንዲሁም ሁሉም የሚመለከተው አካል ሁሉ እንዲያደርግ በዚሁ አደራ ለማለት እወዳለሁኝ። በጣም አመሰግናለሁ።